የ2018 ዓመተ ምህረት የስድስተኛ ክፍል ሂሳብ ሚኒስትሪ ፈተና መልስና ማብራሪያ ክፍል 1። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። እናመሰግናለን። ጥያቄ ቁጥር 1 የጎን ርዝመቱ 4 ሜትር ወርዱ 5 ሜትር የሆነ ሬክታንግል ስፋቱ ስንት ይሆናል? ሀ 16 ካሬ ሜትር፣ ለ 12 ካሬ ሜትር፣ ሐመሮሃ 20 ካሬ ሜትር፣ መ 24 ካሬ ሜትር። ትክክለኛው መልስ 20 ካሬ ሜትር የሚለው ነው። የሬክታንግል ስፋት ቀመር አለው። ቀመሩ ርዝመት ሲባዛ ወርድ ነው የሚለው። ስለዚህ የአንድ ሬክታንግል የስፋቱ መለኪያ ቀመር ርዝመት ሲባዛ ወርድ ከሆነ እዚህ ላይ የተሰጠን ርዝመቱ 4 ሜትር ነው ይላል፣ ወርዱ 5 ሜትር። ስለዚህ 4 ሲባዛ 5 20 ካሬ ሜትር ይሆናል ማለት ነው። ስለዚህ 20 ካሬ ሜትር የሚለው አመራ ላይ የተሰጠው ይሄ ትክክለኛው መልስ ነው። ጥሩ፣ ወደሚቀጥለው ጥያቄ እንሂድ። ጥያቄ ቁጥር 2 3 ሜትር ካሬ በሊትር ሲገለጽ ስንት ይሆናል? ሀ 3000 ሊትር፣ ለ 300 ሊትር፣ ሐመሮሃ 30 ሊትር፣ መ 30,000 ሊትር። ሶስት ሜትር ኩብ በሊትር ሲገለጽ መልሱ 3000 ሊትር ነው የሚሆነው። ምክንያቱም 1 ሜትር ኩብ ማለት 1000 ሊትር ነው። ይሄ ይታወቃል። ስለዚህ 1 ሜትር ኩብ ማለት 1000 ሊትር መሆኑ ከታወቀ እዚህ ላይ የተሰጠን ጥያቄ ደግሞ 3 ሜትር ኩብ ነው የሚለው። ስለዚህ 3 ሜትር ኩብ ማለት 3 ሲባዛ 1000 መልሱ 3000 ሊትር ይሆናል ማለት ነው። ስለዚህ ትክክለኛው መልስ 3000 ሊትር የሚለው ይሄኛው ነው። አስተውላችሁ ረጋ ብላችሁ ስሩ። መልሱ እንደዚህ ይመጣል። ጥያቄ ቁጥር 3 ከሚከተሉት ንጽጽሮች ትክክል የሆነው የቱ ነው? ሀ 2/3 እኩል ይሆናል 4/9፣ ለ 1/2 ያንሳል ከ1/3፣ ሐመርሃ 4/3 ይበልጣል 5/3፣ መ 1/5 እኩል ይሆናል 3/15። ረጋ ብላችሁ አስተውላችሁ ስትሰሩ ትክክለኛው መልስ 1/5 እኩል ይሆናል 3/15 የሚለው ነው የሚሆነው። ምክንያቱም ክፍልፋዩን 3/15ን በጋራ አካፋያቸው በ3 እናቃልለው ለአሉን ከታቱ ወይም ይሄኛውን 3/3ን በ3 እናቃልል 1 ይመጣል። 15ን በ3 እናቃልል ደግሞ 5 ይመጣል። ስለዚህ 1/5 ከ1/5 ጋር እኩል ነው የሚለው ይሄ ትክክለኛው ነው የሚሆነው። ሌሎቹን ግን ያየ እንደሆነ ለምሳሌ የመጀመሪያውን 2/3 ይሄኛውን ስናይ 2/3 ከ4/9 ጋር እኩል ነው የሚለው 2/3 ማለት ሲሰራ 2/3 ማለት 0.66 ማለት ነው። 2 ሲካፈል ለ3 4/9 ማለት ደግሞ 0.444 ነው። ስለዚህ 0.66 እና 0.44 እኩል አይሆንም። ይሄ መልስ አይሆንም ማለት ነው። ስለዚህ ይሄኛው ትክክለኛው መልስ ወይም ትክክለኛው አሰቃንትን አይደለም። ለን ስናይ 1/2 ያንሳል ከ1/3። 1/2 ማለት 0.5 ማለት ነው። 1/3 ማለት ደግሞ 0.333 ማለት ነው። ስለዚህ 0.5 ከ0.3 ያንሳ የሚለው የኛውም ትክክል አይደለም ማለት ነው። በዚህ የተነሳ ይሄም ስህተት ነው የሚሆነው። ሐመርሃ 4/3 ይበልጣል ከ5/3 ይላል። 4/3 ማለት ደግሞ በክፍልፋይ ወይም በአስርዮሽ ሲቀመጥ 1.333 ማለት ነው። ይበልጣል ከ1.66 ምክንያቱም 5/3 ማለት 1.666 ያለ ይቀጥላል። ስለዚህ 1.333 ከ1.666 ይበልጣል የሚለው የኛውም ትክክል አይደለም ማለት ነው። ስለዚህ ሐመርሃም ትክክለኛው መልስ አይደለም። ትክክለኛው መልስ ማን ነው ማለት ነው? 1/5 ከ3/15 ጋር እኩል ይሆናል የሚለው። ምክንያቱም 1/5 እና 3/15 ሁለቱም ወደ ክፍል ወደ አስርዮሽ ሲቀየሩ 0.2 ይሆናሉ። ስለዚህ ትክክለኛው መልስ 1/5 እኩል ይሆናል 3/15 የሚለው ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 4 ከዚህ ቀጥሎ ከተሰጡት ቁጥሮች መካከል ህገኛ ክፍልፋይ የሆነው የቱ ነው? ሀ 7/4፣ ለ 10/17፣ ሐመርሃ 12/11፣ መ 1 ሙሉ 1/2።
ትክክለኛው መልስ 10 17ኛ የሚለው ነው። ምክንያቱም ህገኛ ክፍልፋይ የሚባለው ለአሉ ወይም የላይኛው ቁጥር ከታህቱ ወይም ከታችኛው ቁጥር የሚያንስ ሲሆን ነው። ስለዚህ ህገኛ አንድ ክፍልፋይ ህገኛ ክፍልፋይ ነው ለመባል ለአሉ ከታህቱ ማነስ ያለበት መሆኑን የሚያሳይ ነው ይሄኛው ይህ ሀሳብ። በምርጫዎች ውስጥ ደግሞ ይህንን የሚያሟላው 10 17ኛ ነው። 10 17ኛ ምክንያቱም ሀን የወሰድ እንደሆነ 7 4ኛ ነው። 7 ከ4 ይበልጣል። ስለዚህ ይሄ ህገኛ አይደለም። ሐመሩሃን የወሰድ እንደሆነ 12 11ኛ ነው የሚለው 12 ከ11 ይበልጣል እንጂ አያንስም። ይሄም ህገኛ አይደለም። ይሄኛው ደግሞ አንድ ሙሉ አንድ ሁለተኛ ማለት ወደ ክፍልፋይ ሲቀየር 2 ሲባዛ በ1 ሲደመር 1 ሁለተኛ ነው የሚሆነው። ስለዚህ 2 ሲባዛ በ1 2 ነው። 2 ሲደመር 1 3 ነው። 3 ሁለተኛ ነው። ይሄም ሲሰራ 3 ሁለተኛ ይመጣል። 3 ሁለተኛ። ስለዚህ 3 ሁለተኛም ለአሉ ከታቱ ስለሚበልጥ ይሄኛውም ህገኛ አይደለም። ስለዚህ ሐመሩሃም መም ህገኛ አይደሉም። ህገኛ የሆነው ለአሉ ከታቱ የሚያንሰው 10 17ኛ ወይም ለላይ ተቀመጠው ነው ማለት ነው። እንቀጥል። ጥያቄ ቁጥር 5 ርዝመቱ 18 ሜትር የሆነ ገመድ ለሁለት ቢቆረጥና የአንደኛው ርዝመት 7 ሙሉ 2/5ኛ ሜትር ቢሆን የሌላኛው ቁራጭ ርዝመት ስንት ሜትር ይሆናል? ሀ 53 አምስተኛ፣ ለ 11 ሙሉ 1/5ኛ፣ ሐመርሃ 10 ሙሉ 1/5ኛ፣ መ 54 አምስተኛ። ረጋ ብላችሁና አስተውላችሁ ስሩ። ሙሉ ርዝመቱ 18 ሜትር ነው። ይሄ ገመድ ለሁለት ተቆረጠ። የአንደኛው ርዝመት 7 ሙሉ 2/5ኛ ነው። የሌላኛው ቁራጭ ርዝመት ስንት ይሆናል ነው ጥያቄው። ስለዚህ የዚህ ጥያቄ ትክክለኛው መልስ 53 አምስተኛ የሚለው ነው። የሌላኛውን ቁራጭ ለማግኘት ከጠቅላላው ላይ የመጀመሪያውን እንቀንሳለን። ስለዚህ እዚህ የተሰጠን አጠቃላይ 18 ሜትር ነው። ከ18 ሜትር ለሁለት ተቆረጠና የአንደኛው ርዝመት 7 ሙሉ 2/5ኛ ሆነ። ስለዚህ 7 ሙሉ 2/5ኛ ከ18 ላይ ስንቀንስ የምናገኘው ቁጥር መልሳችን ይሆናል ማለት ነው። በዚህ መሰረት 18 ሲቀነስ እዚህ ጋር 18 ሲቀነስ 7 ሙሉ 2/5ኛ ይላል። 7 ሙሉ 2/5ኛ ማለት ምን ማለት ነው? 7 ሙሉ 2/5ኛ ማለት ይሄኛው ቁጥር ወደ ክፍልፋይ ስንቀይረው 5 ሲባዛ በ7 ሲደመር 2 ሲካፈል ለ5 ብለን ነው የምናሰላው። ስለዚህ 5 ሲባዛ በ7 35፣ 35 ሲደመር 2 37፣ 37 አምስተኛ ይሆናል። ስለዚህ 18 ሲቀነስ 37 አምስተኛ ሆነ ማለት ነው። አሁን 37 አምስተኛን ከ18 ደግሞ ለመቀነስ ምንድነው የምናደርገው? ያው በዚህኛው የአቀናነስ ስልት የምታውቁት ይኖራል። 18 ሲቀነስ 37 አምስተኛ ይህን ስናሰላ በውስጥ ታዋቂነት እዚህ ጋር ይሄ 18 ማለት 18 አንደኛ ማለት ነው። ስለዚህ ይሄኛውን በዚህ መልኩ ልናሰላ እንችላለን። ይሄ አንድና የ5 ትንሹ የጋራ ብዜት 5 ነው። ስለዚህ 5 ሲካፈል ለ1 5 ጊዜ 5 ጊዜ 18 90 ይመጣል። 5 ጊዜ 18 90 ሲቀነስ 5 ሲካፈል ለ5 1 ጊዜ 37 37። ስለዚህ 90 ሲቀነስ 37 አምስተኛ ይሆናል ማለት ነው። 90 ሲቀነስ 37 አምስተኛ የተባለው ይሄኛው በዚህ መንገድ የተሰላ ነው። 97 ሲቀነስ 37 አምስተኛ ማለት ደግሞ ምን ማለት ነው? 97 ሲቀነስ 37 53 ነው። ስለዚህ 53 አምስተኛ የሆነው መልሱ በዚህ ምክንያት ነው ማለት ነው። ትክክለኛው መልስ 53 አምስተኛ የሆነው በዚህ አሰራር ሲሆን ይሄ 53 አምስተኛ ማለት ደግሞ በቅይጥ ቁጥር ሲገለጽ 10 ሙሉ 3 አምስተኛ ይሆናል ማለት ነው። ለማንኛውም ትክክለኛው መልሳችን 53 አምስተኛ የሚለው የኛው መልስ ነው ማለት ነው። መልካም እንቀጥል። ጥያቄ ቁጥር 6 የክፍልፋይ 131/25ኛ ዋጋ በአስርዮሽ ሲገለጽ ምን ይሆናል? ሀ 10.31፣ ለ 7.08፣ ሐመርሃ 5.24፣ መ 6.124። ማካፈል ስለሆነ አካፍላችሁ መልሱን ማግኘት ትችላላችሁ። ስለዚህ 131
ለ25 ሲካፈል ትክክለኛው መልስ 5.24 ይሆናል ማለት ነው። 5.24 ምክንያቱም ክፍልፋዩን ወደ አስርዮሽ ለመቀየር ታሃቱን ወደ 100 ማድረስ እንችላለን ወይም መቀየር እንችላለን፣ ችግር የለውም። ለማንኛውም 131 ሲካፈል ለ25 ውጤቱ 5.24 የሚመጣው መልስ በዚህ ምክንያት ነው ማለት ነው። ጥያቄ ቁጥር 7 ከሚከተሉት አስርዮሾች ውስጥ የ1.21 ሲባዛ 4.35 ትክክለኛ ውጤት የቱ ነው? ሀ 4.2065 ለ 5.0138 ሐመርሃ 4.2301 መ 5.2635 ማባዛት ሁለቱን ቁጥሮች። ስለዚህ 1.21 ሲባዛ 4.35 መልሱ 5.2635 ይሆናል። ቁጥሮችን ያለ አስርዮሽ ነጥብ ብናባዛቸው መጀመሪያ አስርዮችን እያስወጣን ብናባዛ 121 እዚህም ያለችን አስርዮሽ ነጥብ ወይም ብናስወጣት እችኛውንም አስወግደን ሙሉ ቁጥር አድርገን 121 ሲባዛ 435 ብናደርገው የሚመጣው 52635 ነው። ሁለቱም ቁጥሮች ሁለት የአስርዮሽ ቤት ስላላቸው በውጤቱ ላይ ከአራተኛው ቤት በፊት ነጥብ ስናስቀምጥ፣ ምክንያቱም እዚህ ጋር ያሉትን ስናያቸው ከአስርዮሽ ቤት እዚህ ከአስርዮሽ ቤት በኋላ ሁለት አሃዞች አሉ፣ እዚህም ሁለት አሃዞች አሉ። ስለዚህ 2 ሲደመር 2 4 አሃዞችን ቆጥረን ወደ ኋላ እናስቀምጣለን። 1 2 3 4 ቆጥረን እዚች ጋር ነጥብ እናስቀምጣለን ማለት ነው። ስለዚህ 5.2635 የሚለው 5.2635 ይሄ ትክክለኛው መልስ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሰብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከታተሉ። በተለይ የኛው ትምህርት ሂሳብ ስለሆነ ረጋ ብላችሁ እያስተዋላችሁ ስሩ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 8 የ16 አምስተኛ ሲቀነስ 11 አራተኛ ውጤት በመቶኛ ሲገለጽ ስንት ይሆናል? ሀ 55%፣ ለ 50%፣ ሐመርሃ 35%፣ መ 45%። መቀነስ ስለሆነ ክፍልፋዮችን በአግባብ ውስጥ ቀንሷቸው መልሱ 45% ይመጣል። ምክንያቱም መጀመሪያ መቀነሱን እንሰራለን። 16 አምስተኛ ሲቀነስ 11 አራተኛ 16 አምስተኛ ሲቀነስ 11 አራተኛ ስንት ይመጣል? ይህንን በምሳሌ በቀላሉ በመቀነስ እንትናችሁ ታውቁታላችሁ። 16 አምስተኛ ሲቀነስ 11 አራተኛ ይህ እንደዚህ አድርገን ብናሰላ ያው በእንትን ስለሚጻፍ ነው የሚያስቸግረው። የ5 እና የ4 ትንሹ የጋራ ብዜት 20 ነው። ይሄኛውን 20 ከዛ በስሌቱ መሰረት 20 ሲካፈል ለ5 4 ጊዜ 16 64 ይመጣል። እንደዚህ ነው የሚሰላው። 64 ሲቀነስ 4 ሲካፈል ለ20 ሲካፈል ለ4 20 ሲካፈል ለ4 5 ጊዜ 11 55 ይመጣል። 55 ይመጣል። ስለዚህ 64 ሲቀነስ 55 20ኛ ማለት ነው። 64 ሲቀነስ 55 9 ይመጣል። ይሄ የዚህ ውጤት ስንት ይመጣል? 9 20ኛ። ስለዚህ 9 20ኛ መጣ። ይሄኛው ይሄ 9 20ኛ ከመጣ 9 20ኛ ማለት ደግሞ 9 ሲካፈል ለ20 ስንት ይመጣል? 0.45 ይመጣል። 9 ሲካፈል ለ20 ስታሰሉት 9 ሲካፈል ለ20 0.45 ይመጣል። ይህንን 0.45ን ደግሞ በመቶ ስናባዛው ምክንያቱም በመቶኛ ሲገለጽ እዚህ ጋር ጥያቄው በመቶኛ ሲገለጽ ስለሚል 0.45ን በመቶ ስናባዛ ይሄኛውን ሲባዛ በመቶ ይሄ 45% ይመጣል ማለት ነው። ይሄ ሲሰላ 45% ይመጣል።
ስለዚህ ትክክለኛው መልስ 45% ነው ማለት ነው። ይሄ እንደዚህ ስለሚመጣ 45% የሚለው ይሄኛው ላይ የተቀመጠው ትክክለኛው መልስ ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 9 በአንድ ክፍል ውስጥ ከሚማሩ 40 ተማሪዎች ውስጥ 18ቱ ወንዶች ቢሆኑ የሴት ተማሪዎች ብዛት በመቶኛ ስንት ነው ይላል። ሀ 55%፣ ለ 45%፣ ሐመርሃ 50%፣ መ 65%። የዚህ ጥያቄ ትክክለኛው መልስ 55% ነው። ምክንያቱም የሴት ተማሪዎች ብዛት አጠቃላይ ተማሪዎቹ ብዛት ካሉት የክፍሉ ተማሪዎች 40 ናቸው። አጠቃላይ ከነዚህ ውስጥ 18ቱ ወንዶች ናቸው። 18ቱ ወንዶች ከሆኑ የሴት ተማሪዎች ብዛት በመቶኛ ይላል። በመቶኛ እስከ መስራታችን በፊት መጀመሪያ ስንት ይሆናል የሴቶቹ ብዛት? የወንዶቹ ብዛት 18 ከሆነ ከ40 ላይ 18 ሲንቀንስ ይሄ ማለት ነው 40 ሲቀነስ 18 ይሄኛውን ስናሰላ ስንት ይመጣል? 22 ይመጣል። ይሄ የሴት ተማሪዎች ብዛት ነው። የወንዶቹ 18 ስለሆነ 22 ተማሪዎች ደግሞ ከሆኑ ሴቶቹ ይሄንን ወደ መቶኛ ስንቀይር ምንድነው የምናደርገው? በመቶኛ ሲሰላ የአጠቃላይ ተማሪዎች ብዛት 40 ነው። የሴቶቹ ቁጥር 22 ነው። እዚህ ጋር ሰርታ የመጣ ነው። ስለዚህ 22 ሲካፈል ለ40 ብለን ነው የምናሰላ። 22 ሲካፈል ለ40 ሲባዛ በመቶ የሴቶቹ ቁጥር በመቶኛ ፐርሰንት ነው። ስለዚህ 22 ሲካፈል ለ40 ሲባዛ በመቶ ማለት 22 ሲባዛ በመቶ 2200 ሲካፈል ለ40 55% ይሆናል ማለት ነው። የሴቶቹ ቁጥር 55% ነው። ስለዚህ 55% የሚለው ሀሌታ ውሃ ላይ ያለው ይሄ ትክክለኛው መልስ ነው ማለት ነው። የሴቶች 55% ከሆነ የወንዶቹ ስንት ነው ማለት ነው? የወንዶቹ ብዛታቸው 18 ነው። ስለዚህ ልክ በዚህኛው መሰረት 18 ሲካፈል ብለን ልንሰራው እንችላለን። 18 ሲካፈል ለ40 ተማሪ ይሄንን ይሄ የወንዶቹ ቁጥር ስለሆነ 18 ሲካፈል ለ40 ሲባዛ በመቶ ብለን ስናሰላ የሚመጣው 45% ነው የወንዶቹ ቢሆን ነው። ወይም ከ100% ላይ 55 ስንቀንስ 45 ይቀራል። ጥያቄው ግን የሴት ተማሪዎችን ብዛት በመቶኛ ስለሆነ መልሱ 55% ወይም 55% ይሆናል ማለት ነው። መልካም እንቀጥል። ጥያቄ ቁጥር 10 ከዚህ ቀጥሎ በቀረበው የእድገት ንድፍ ውስጥ የጎደለውን ቁጥር የሚያሟላው የቱ ነው? 1 3 6 10 ብሎ ዳሽ ይላል። በዚህ ባዶ ቦታ ላይ የሚሞላው ቁጥር ስንት ነው? በዚህ ቅደም ተከተል መሰረት ሀ 9 ለ 15 ሐመርሃ 12 መ 17። ትክክለኛው መልስ 15 የሚለው ነው። በቁጥሮች መካከል ያለው ልዩነት በየደረጃው አንድ እየጨመረ ይሄዳል። በየደረጃው አንድ እየጨመረ ይሄዳል ማለት ነው። ለምሳሌ እዚህ ጋር 1 ይልና ከአንድ ቀጥሎ 3 ከዛ ቀጥሎ 6 ከዛ ቀጥሎ 10 እያለ ነው የሚሄደው። ምን ማለት ነው? 1 ሲደመር 2 የመጀመሪያው ላይ 3 ሆነ። ይኸው 1 ሲደመር 2 3 ሆነ። ከዛ ቀጥሎ ደግሞ 2 የነበረው ላይ ደግሞ 1 ጨምረን 3 ሲደመር 3 ሶስተኛው ላይ ደግሞ 3 ጨመርንበት 3 ሲደመር 3 6 ሆነ። ቀጥሎ ደግሞ 6 ላይ 4 ነው የሚጨመር። እዚህኛው ላይ 2 ተጨመረ፣ እዚህኛው ላይ 3 ተጨመረ፣ ከዚህ እዚህኛው ደግሞ 4 ሲጨመር 10 ይሆናል ማለት ነው። አሁን ቀጥሎ የሚጨመረው ስንት ነው? 5 ነው። ስለዚህ 10 ሲደመር 5 ደግሞ ስንት ይሆናል? ይሄኛው 15 ይሆናል ማለት ነው። ስለዚህ ቀጣዩ ቁጥር 10 ሲደመር 5 15 ነው የሚሆነው። ይሄ የጎነ 3 ቁጥሮች ንድፍ ነው የሚባለው። ስለዚህ በመጀመሪያው ላይ 1 የነበረው 3 ከሆነ 3 የነበረው 6 ከሆነ 6 የነበረው 10 ከሆነ 10 የነበረው 15 ይሆናል ማለት ነው። ስለዚህ ትክክለኛው መልስ 15 የሚለው ነው። 9 በፍጹም አይሆንም። ለምን ደሞ አይሆነው? ቁጥሩ እየጨመረ ነው እንጂ እየቀነሰ አይመጣም በፍጹም። ስለዚህ ይሄ በፍጹም አይሆንም። ሊሆን የሚችለው ከአማራጮች መካከል ወይ ለ ወይ ሐመርሃ ወይ መ ነው። ነገር ግን በዚህ አሰራ መሰረት ትክክለኛው መልስ ለላ ያለው 15 የሚለው ነው መልስ የሚሆነው ማለት ነው። ጥያቄ ቁጥር 11 ከሚከተሉት አልጀብራዊ መገለጫዎች ውስጥ ሁለታዊ ቁም የሆነው የቱ ነው?
ሁለታዊ ቁም የሆነው የትኛው ነው? ሀ 2 ሀ መ ሲባዛ 3 ለ 3 ቀ ሲቀነስ 2 መ ሲቀነስ 3 አመሮሃ 3 ሀ መ ሲቀነስ 7 ለ መ 5 ቀ ሲቀነስ ለ ሲደመር 11 ሸ የትኛው ነው ከነዚህ አልጀብራዊ መግለጫዎች ውስጥ ሁለታዊ ቁም የሆነው? ትክክለኛው መልስ 3 ሀመ ሲቀነስ 7 ለ የሚለው ነው። ለምን 3 ሀመ ሲቀነስ 7 ለ ሆነ? ምክንያቱም በአልጀብራ ውስጥ መገለጫዎች በውስጣቸው በሚይዟቸው የማይመሳሰሉ ውሎች ብዛት ላይ በመመስረት ይከፋፈላሉ። ውሎቹ እርስ በርሳቸው የሚለያዩት በመደመር ወይም በመቀነስ ምልክቶች ሲሆን በማባዛት የሚገናኙ ወይም በደንብ አድርጋችሁ አስተውሉ። በማባዛት የሚገናኙ ቁጥሮች እንደ አንድ ውል ይወሰዳሉ። በማባዛት የሚገናኙ አሃዞች እንደ አንድ ውል ነው የሚቆጠሩት። በዚህ መሰረት ለምሳሌ ሀሌታ ኋላ ያለው 2 ሀመ ሲባዛ 3 ለ 2 ሀመ ሲባዛ 3 ለ ይህ በማባዛት የተያያዘ ስለሆነ ሲሰላ 6 ሀመ ለ ይሆናል። ይህ አንዳዊ ውል ይባላል። ምክንያቱም አንድ ውል ብቻ ስላለው። ስለዚህ ሀሌታ ውሃ መልስ ማይሆነው ለዚህ ነው። ባለ አንድ ነው። ይሄ ለን እንውሰድ። 3 ቀ እዚህ ጋር ለን ስናየው 3 ቀ ሲቀነስ 2 መ ሲቀነስ 3 ይላል። ይህ መግለጫ 3 የማይመሳሰሉ ውሎች ማለትም 3 ቀ 2 መ እና 3 አሉት። ስለዚህ ሶስታዊ ውል ይባላል ማለት ነው። ጥያቄው ሁለታዊ ውል ነው የሚለው። ስለዚህ ለመልስ የማይሆነው ሶስታዊ ውል ስለሆነ ነው። ሐመርሃ 3 ሀመ ሲቀነስ ለ7 ለ ይላል። 3 ሀመ ሲቀነስ 7 ለ ይህ መግለጫ 3 ሀመ እና 7 ለ የተባሉ ሁለት የማይመሳሰሉ ውሎችን በጥቅሉ ይዟል። በውስጡ ሁለት ውሎች ብቻ ስለያዘ ሁለታዊ ውል ይባላል። ስለዚህ ትክክለኛው መልስ ይሄኛው ነው ማለት ነው። መን ስናይ 5 ቀ ሲቀነስ ለ ሲደመር 11 ሸ ይላል። ይህ መግለጫ 3 የማይመሳሰሉ ውሎች ስላሉት ሶስታዊ ውል ይባላል። ስለዚህ ትክክለኛው መልስ ሐመር ላይ ተቀምጠው 3 ሀመ ሲቀነስ 7 ለ የሚለው ነው ማለት ነው። ትክክለኛው መልስ ይሄኛው ነው። 12ኛ ሸ እኩል ይሆናል 3 ቢሆን የአልጀብራዊ መግለጫ 5/6 ሸ ሲቀነስ 2 ትክክለኛ ዋጋ ስንት ይሆናል? ሀ 2 ለ 1/2 ሐመርሃ 2/3 መ 3 የሸ ዋጋ 3 ቢሆን 5/6 ሸ ሲቀነስ 2 ትክክለኛ ዋጋው 1/2 የሚለው ነው። ምክንያቱም በሸ ቦታ 3ን በመተካት እንሰራለን። በሸ ቦታ 3ን ስናስገባ 5/6 ሲባዛ በ3 ይሆናል። 5/6 ሲባዛ በ3 ሲቀነስ 2 ማለት እዚህ ላይ ማቃለል እንችላለን። በ3 1 በ3 2 ስለዚህ 5/2 ሲቀነስ 2 ልናደርግ እንችላለን። ወይም በቀጥታ አባዝተን 5 ሲባዛ 3 6ኛ ማድረግ እንችላለን። 5 ሲባዛ 3 15 ነው። 15/6 ልናደርገው እንችላለን። 15/6 ሲቀነስ 2 እኩል ይሆናል። አሁንም ስለሚቃለል ይሄኛው በ3 2 ይመጣል። ይሄኛው በ3 5 ይሆናል። ያው ቅድም እንደሰራ ነው ማለት ነው። ስለዚህ 5/2 ሲቀነስ 2 ማለት ነው። 5/2 ሲቀነስ 2 መልሱ 5/2 ማለት 2.5 ነው። 2.5 ሲቀነስ 2 0.5 ወይም 1/2 ይመጣል። ስለዚህ ትክክለኛው መልስ የትኛው ነው ማለት ነው? 0.5 ወይም 1/2 የሚለው ነው ትክክለኛው መልስ ማለት ነው። ረጋ ብላችሁ አስተውላችሁ ስሩ። ያው ማቃለል የሚቃሉ ቁጥሮችን ማቃለል ወይም የሚባዙ ቁጥሮችን በማባዛት በቀላሉ መስራት ይቻላል። ወደ ጥያቄ ቁጥር 13 ደግሞ ስንሄድ እንዲህ ይላል። 5 ተማሪዎች በእረፍት ጊዜያቸው ያነበቧቸው ገጾች ብዛት 15፣ 20፣ 25፣ 30 እና 35 ሆኖ ተመዝግቧል። የገጾቹ ብዛት ተማሪዎች ያነበቧቸው ገጾች አማካይ ብዛት ስንት ነው? ሀ 23 ለ 24 ሐመርሃ 22 መ 25
የተነበቡ ገጾች አማካይ የምንፈልግ ማለት ነው። ስለዚህ ይሄኛውን አማካይ ስትፈልጉ በትክክል የሚመጣው መልስ 25 ነው። እንዴት 25 ይመጣል? አማካይ ማለት የገጾች ድምር ሲካፈል ለተማሪዎቹ ብዛት ነው። ስንት ተማሪዎች ናቸው ያነበቡት የሚለው ነው። ስለዚህ ተማሪዎቹ 5 ናቸው። የገጾቹ ብዛት እያንዳንዳቸውን ስንወስድ የመጀመሪያው እዚህ ጋር የሚታየው 15 ነው። 15 ገጽ ሲደመር 20 ሲደመር 25 ሲደመር 30 ሲደመር 35 ልጆቹ ስንት ናቸው? 5። ስለዚህ ይሄንን ያነበቡ ልጆች 5 ስለሆኑ የነዚህን ድምር ለ5 እናካፍላለን። በዚህ መሰረት 15 ሲደመር 20 ሲደመር 25 ሲደመር 30 ሲደመር 35 ሲካፈል ለ5 125 አምስተኛ ይሆናል። 125 አምስተኛ ማለት ደግሞ 25 ነው። ስለዚህ አማካይ የተነበበው ገጾች ብዛት 25 ነው ማለት ነው። እርሱ 25 ቢለው ትክክል ነው። ወደ ክፍል 1 ጥያቄያችን ማገባደጃ የደረስን ነው። ጥያቄ ቁጥር 14 እንዲህ ይላል። ቀጥሎ የሚታየው ጠጣር ምስል ምን በመባል ይታወቃል? ሀ ሲሊንደር፣ ለ ኮን፣ ሐመሮሃ ፒራሚድ፣ መ ፕሪዝም። ይህ ጠጣር ምስል ስሙ ፒራሚድ ነው የሚባለው። ምክንያቱም በምስሉ ላይ የሚታየው ጠጣር ምስል አንድ የጎነ ብዙ መሰረት ኖሮት የጎን ገጾቹ በአንድ የጋራ ጫፍ ላይ የተገናኙ ባለ 3 ማዕዘን ቅርጾች ስለሆኑ ፒራሚድ ይባላል ነው። ወደ ክፍል 1 የመጨረሻ ጥያቄ ስንሄድ ጥያቄ ቁጥር 15 እናገኛለን። እንዲህ ይላል። ከሚከተሉት ውስጥ ዝርጥ አንግል የሆነው የቱ ነው? ሀ 160 ዲግሪ፣ ለ 55 ዲግሪ፣ ሐመሮሃ 90 ዲግሪ፣ መ 81 ዲግሪ። ዝርጥ አንግል የሆነው 160 ዲግሪ ነው። ምክንያቱም ዝርጥ አንግል የሚባለው መጠኑ ከ90 ዲግሪ በላይ እና ከ180 ዲግሪ በታች የሆነ አንግል በመሆኑ 160 ዲግሪ ዝርጥ አንግል ነው ተብሎ ነው የሚወሰደው ከተሰጡት አማራጮች መካከል። ስለዚህ ይሄ አንግል ማለት እንደዚህ ያለ አንግል ማለት ነው። ይሄ ከ180 በታች ከ90 በላይ የሆነ አንግል ነው። ስለዚህ ይሄኛው አንግል ዝርጥ አንግል ተብሎ ይወሰዳል። ስለዚህ እዚህ ካሉ መካከል ከ90 በላይ እና ከ180 በታች የሆነው ይሄኛው ነው ማለት ነው። 55 አይሆንም፣ ከ90 በታች ነው። 90ም ራሱ ነው፣ እሱም አይሆንም። 81ም ከ90 በታች ነው። ትክክለኛው መልስ ከ90 በላይ እና ከ180 ዲግሪ በታች የሆነው ቁጥር 160 ነው ማለት ነው። ትክክለኛው መልስ ይሄ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ 15 ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሃው ቲዩብ ላይ ገብታችሁ ማግኘት ትችላላችሁ። በዚህ ቻናል ላይ የተለያዩ የ6ኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። ምናልባት ሂሳብ ስለሆነ እየፈጠንኩባችሁ ከሆነ ቪዲዮን ያስቆማችሁ መከተል ትችላላችሁ። በክፍል 2 እስከምንገናኝ ድረስ መልካም ጊዜ። ቻው።